ህብስትና አብነቴ በቅርቡ ሰርግ ደግሰው ሊጋቡ እንደሆነ ለአቶ አለሙ አባቱ አሳወቁ። ይህን በደስታ አቶ አለሙ በጣም ደስ የሚልና ለስራው ብቁ የሆነና እንዲሁም ፈጣንና እንዲሁም ሳያደንቀው እንደማያልፍ ይናገራል። ወይዘሮ ይፍቱ ወደ እህቴ ጋር እረፍት መሄድ አለብኝ ብላ ሴራዋን ጠንስሳ ህብስትዬ እንድትታገትና እንዲሁም ከታገተች በኋላ እንድትገደል ካመቻቻች በኋላ ከተጠያቂነት ለመውጣት እንግዲህ ወደ እህቷ ጋር ወደ ደብረ ዘይት ሄደች። ምንም ሁሉም ሰላምና አማን ብለው የአባቷን ፍቃድና እንዲሁም በቅርቡ ሰርግ እንደሚያደርጉ ተናገሩ። በኋላ ከቤት ሲወጡ ማንም የማያውቁት ሁሉም እዛው ስልክ እያወራች ስለነበረ አብነትም ወይም በአምላክም ቁጭ ብለው ንጉሴ ሳይቀር ነበሩ። ነገር ግን ህብስቴን ሊያስጥሏት አልቻሉም። መኪና ውስጥ ይዟት እያበረሩ ሄዱ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም እንዴት ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንግዲህ ከዚህ ቀደም ክፍል ያቀረብኩላችሁ አቶ በአምላክና እንዲሁም ህብስቴን በትራስ አፍና ስገላት እሱ ደግሞ በቢላ አንስቶ ሲወጋትና እንዲሁም እህቱ ራሱ ለራሱ ልትወጋው እየተታገለ በነበረበት ሰዓት ነበረ። ህብስቴ ሞታለች ወይስ አለች እያልን ወይዘሮ ይፍቱ ሲስራ እንዴት ናት እያልን ብዙ ስንጨነቅ ነበረ። ነገር ግን በቅዠት ያየውና እንዲሁም የእውነት ሳይሆን በአምላክ ህልም የታየ ቅዠት ነበረ። ወዳው ከቅዠቱ እንዲወጣም እንግዲህ በፍጥነት ወደ ህብስትዬ ክፍል ሄዶ ያንኳኳና አቤት ማን ልበል ስትልም እሱም እኔ ነኝ ክፈችልኝ ይላታን። ከከፈተችለት በኋላ ምን ነው ሰላም አይደለም ወይ ስል እኔ የሆነ ቅዠት አይቼ ፈርቼ ነው ደህና ነሽ ብሎ ደጋግሞ ይጠይቃታል። ህብስቴም ደህና ነኝ ብላ እንግዲህ ሊሄድ ሲል ቁጭ በል እስቲ ትንሽ ተረጋጋና እስቲ ቆይማን አንተ ለምንድን ነው ልትናገር ያልፈለግከው ወይም ልክ ነው ብለህ የማታምነው ይለዋል ትለዋለች። እሱም ምንም የለም ሲልም እሺ ለምንድን ነው ከጎኔ ሰው ሲኖር እማትወደው? አሁን እሺ እንዲጎዱሽ ስለማልፈልግ ነው ብሎ ሲመልስም እሺ ንጉስ አሁን መጥፎ ሰው ነው ብለህ ታምናለህ ሲልም እሱ እንኳ አይደለም ሲልም ታዲያ ለምን መታኸው ስል መልስ የለውም ነበረ። ለምን አትናገርም እያለ ብታባብለውም ነገር ግን በአምላክ ሊስማት ብሎ እንዲህ ካለ በኋላ ይሄ ነገርማን መሆን የለበትም ብሎ ራሱን እንደምንም ብሎ ተቆጣጥሮ ከክፍሉ የነበረውን ቢላ ይዞ ከዛ ከክፍል ይወጣል። ከዛ ከክፍል እንደወጣ በጠዋትም ተነስቶ እንቅልፍ ሳይተኛ ያደረው በአምላክ ጓደኛውን አብነት ሳይቀር ተንቅልፉ ቀስቅሶ ካፌ ላይ የመጀመሪያዎቹ ተጠቃሚ የዛሬው ነበሩ። በአምላክ ምንድነው እንደዚህ ሳይነጋ ያመጣህ ሲለውም ነቅቷን በማለት ይጠይቀዋል። አሁን እሱን ትተኸው ምንድነው እኔ ጭንቅ አለኝ። እኔ ንጉሴ በጣም የዋህና ንጹህ ሰው ነው፣ እሷም እንደዛው ንጹህ ሰው ናት። ስለዚህ ተተቀራረቡና ይሄ ቅርርብነታቸው ከቀጠለ ሌላ ነገር ይፈጠራል ብዬ አምናለሁ። ስለዚህ እባክህ አንተና ህብስት ተጋቡና ወደ አገላግሉኝና የሌላ ሰው ሆና ማየት አልፈልግም ህብስቴን በማለት ይመልሳል። እሱም እሺ ችግር የለውም ይሄን ነገር አሳካልሃለሁ ይለዋል። ተንቅልፏ ተነስታም ስትጠይቅም ታፈሰን እሷ ግን በትጋዜ ፍዝዝና ድንግዝ ብላ ስለነበረ ምንድነው ነገሩ ትላታለች። ህብስቴ አንድ ነገር ልለምንሽ ወንድሜ ምን እንደሆነ አላቅም፣ እንዲሁም ቀልብዬ እንደው እየደነገጠብኝና እየተጨነቀ እየፈራሁ ነው። ስለዚህ እባክሽ ውሰጅኝ ወንድሜ ጋር ትላታለች። በቃ የሆነ ምክንያት ፈጥሬ እንድትሄጂ ያረጋለሁ ወይዘሮ ይፍቱን ስራ ላስፈቅድልሽ በማለት ወደ ሳሎን ትሄዳለች። ይፍቱ ስራ እንግዲህ ሴራዎቿን በስልክ ጠነሳሳ ከጨረሰች በኋላ ደህና ሰው መስላ ወደ ሳሎን ስትሄድ ህብስቴ የዋኋ እንዴት ነሽ ብላ እንግዲህ ሰላምታ ከጥቀረ ቀያቻች በኋላ ትምህርት ቤት ሊሄድ ነበረ፣ ስለዚህ እንደው ታፈስዬ ብታደርሰኝ ትላታለች። እሷም እንግዲህ እሺ በማለት ወይም እንድታደርሳት ካደረገች በኋላ ወንድሟን ልታይና ወደ አብነት ቤት ይሄዳሉ። ከቤት ሲወጣ ልጆቹ የት ሄደው ነው ሲል ከታፈስ ጋር ትምህርት ቤት ልድረስ ብላ በአምላክ ስለሌለ
አሁን ሄዱ ሲልም አቶ አለሙ በጣም ንድድና ብስጭት ይለውና ይደውላል። በፍጥነት ደውሎም ታብነት ጋር እየመጡ መንገድ ላይ ነበሩ። የት እንዳለና ምን እየተከናወነ እንዳለ እንዲያስረዳውና እንዲሁም ለምንድን ነው በማለት ይጮህበታል። እንደዚህ ልጅቷን ቁጥጥር ካበዛህባት ግን ሌላ ችግር መፈጠሩ የማይቀር ነገር ነው። የባለፈው ነገር እንዲደገም እየገፋፋሃት ነው። ስለዚህ ልጅቷ ቢፈልጉ ይኖሮ እኔ ጋር አንድ ስልክ ማጮህ ይችሉ ነበር። ስለዚህ እነሱ ስላልፈለጉና እንዲሁም ከህብስቴ ጋርና ታፈስዬ በአንድ መሄድ ፈልገው ነው የሆነው በማለት ይመልስላታል። እሱም እንግዲህ በፍጥነት አሁን ወደ ትምህርት ቤት ና ብለዋን ቶሎና ስትለው ሲለው ይዘህና ሲለውም እሺ ብሎ ትዕዛዙን አክብሮ ቶሎ ስልኩን ይዘጋዋል። እንግዲህ በአምላክና እንትና መንገድ ላይ ያሉ ቤት ሲከፍትላቸው ንጉሴ ብቻውን ነበረ። አይተለጣጠፈውንና እንዲሁም በአምላክ ደብድቦት የተጋጋጠውን በአምላክ ነው አለ ማለት አይ ሌላ ሰው ደብድቦኝ ነው ወይም ተጣሉበት አካባቢ ገብቼ ገላግላለሁ ብዬ ተደብድቤ ነው ይላል። እሷም የእህትነቷን እዛ ሀገር እንደነሱ ሀገር እንዳልሆነና እንዲሁም ዝም ብሎ ጸብ ውስጥ የማይገባ እንደሆነ ለወንድሟ ተናግራ አሁን ታፈስ ደግሞ ትጮህብኛለች ብላ አለቃዋ መሄድ አለብኝ ትላለች። ታፈስ ብዙም ሳትቆይ እንግዲህ ምግብ አምጥቼልሃለሁ ብላ ስትለው እሷም አይ እኔ እንኳ አልበላም ቢልም ነገር ግን ህብስቴ እኔ አጎርሰዋለሁ ትልና ታፈስ ከዛ ትሄዳለች። ህብስቴ እንግዲህ ንጉሴን እያጎረሰችው እያለ የማይታይ ጉድ የለም። እንግዲህ በሩን ከፍተው በአምላክና አብነት በር ላይ ይተያያሉ። ህብስቴ በጣም ብደነግጥም ነገር ግን ምንም አማራጭ ስለሌላት ስላመመው ነው። እየተሻለ አይደለም ወይ? ለምንድን ነው በሰው እጅ የምትበላው? ሲል አልበላም ብሎ እኮ እኔ ላጉርሰው ብዬ ነው በማለት ይናገራል። ከዛ በጣም ንዴቱን እንዴት አድርጎ መቆጣጠር እንዳለበት ግራ የገባው በአምላክ በአብነቴ እባክህ ተረጋጋ እያለ እንግዲህ በጣም ይለምነው ጀመር። እሱም ከተሻለህ ነይ ውጪ በማለት ህብስቴን ይቆጣታል። ከዛም ለምንድን ነው የምትቆጣኝ? እሱ እኮ ብቻውን ቤት ውስጥ እየደበረው ነው። ለምን አንሄድም አብረን አራታችንም ሲል ሶስታችንም ነን የምንሄደው የምን አራት ነው በማለት ይጮህባታል። የዚህ ጊዜ በጣም ትግዝ ፍዝዝ ብሎ በቃ ችግር የለውም ህብስት አለሜ መሄድ ትችያለሽ በማለት እንዲሁም ወንድምሽ የሚልሽን ነገር መስማት አለብሽ ብሎ የባሰያ በአምላክን ጭራውን አስቆሙታል። ምንድን ነው ያልከው? ወንድምሽ ነው ያልከው ሲልም አዎ ወንድሟ ነው ያልኩት ሲልም ወንድሟ ማን ነው ደግሞ ወንድሜ እንደሆነ የነገረው ሲልም አብነቴም እኔ ነኝ ለምንድን ነው የደበደበኝ ሲል በጣም ስለሚቆረቆርላትና እንደ ወንድሟ እንደ እህቱ ስለሚያትና ወንድሟ መሆን ነው ያልኩት ለዛ ነው ሲልም በጣም ተናዶ በጣም ውለታህን ከፍ አድርገው የዚህ ውለታ መረሳት የሌለበት ነው በማለት የባሰ ይናደዳል። ምን እንደዚህ እንደሚያደርገውና እንዲሁም ምን እንዳጠፋችም ትጠይቀዋለች። እሱ ግን ምንም አላጠፋሽም ጭራሽም ትጠይቅኛለሽ የዚህን ያህል መቀራረብና የዚህን ያህል እንትን ለማለት ለምንድን ነው ብላ ስጮህበትም ጥሏት አንዴ አንባርቆባት ይሄዳል። እንግዲህ በነበራችሁ ግንኙነት እንትና እየቀና ነው፣ ስለዚህ በጣም ስለሚወድሽ ነው በማለት አብነቴ ነገሮቹን ሊያረጋጋ ቢሞክርም ነገር ግን ውሸት እንደሆነና እንደማይወዳት ትነግረዋለች። እሱም እንግዲህ ተከትሎ እንግዲህ ቶሎ ብለህ ሄደህ አሁን ደህና እንደሆናችሁና እንዲሁም በቅርቡ የምትጋቡ እንደሆነ ታስመሳያለሽ፣ ሌላ ሰው አግብቶሽ ሞትሽን ከምትቆፍሪ ይሄኛው የተሻለ ሀሳብ ነው በማለት ይናገራል። እንግዲህ ቤት ሲገቡ እጅ ለእጅ ተያይዘው የጋብቻ ወይም የቀለበት ፕሮግራም እንዳለባቸው ሰው ነበር ወደ ቤት የገቡት። ከዛም ወደ ቤት ከገቡ በኋላ አቶ አለሙም እንግዲህ በጣም ደስ ብሎት ወደ ክፍሉ ወደ ቢሮ ጠርቶ እጁን ጨብጦ እንግዲህ ለዚህ ስራ ትልቅ ገንዘብ ይጠብቅሃል፣ አንተ በጣም ፈጣን ሰውና እንዲሁም የምትደነቅና ለስራው የምትገባ ነህ በማለት አሁን ግን ልንገርህና እንዲሁም በቅርቡ ልንጋባና ሰርግ ለልጅህ እንድደግስ ልንገርህ ብዬ ነው እንጂ መውጣት አለብን በማለት ይናገራል። ለዛ አስቸኳይ ስራ ከሌለ ሲልም ከዚህ የበለጠ አስቸኳይ ስለሌለ ሂድ ውጣ ይለዋል። እነሱም እንግዲህ ወጥተው ስልክ እያወራች በነበረችበት ቅስፈት ነበረ ህብስቴን
ይፍቱ ስራ የቀጠረችው ሰራተኛ አፍኗት ይዟት ሄደው ምንም ቢሮጡና ንጉሴም ሆነ አብነቴም ነገር ግን ሊያስጥሏት አልቻሉም።